ዛሬ የመጣሁት በካናዳ የስራ ቪዛ ነው። አዎ ደግሞአለሁ፣ በካናዳ የስራ ቪዛ ነው የመጣሁት። ዲግሪ ያለው ሰውን የሚመለከት የስራ ፕሮሰስ ነው የመጣሁት ዛሬ። ይህ የካናዳ ስራ ፕሮሰስ ምን ተብሎ ይጠራል ከተባለ ኤክስፕረስ ኢንትሪ የተባለው በጣም ፌመስ የሆነ የካናዳ የቪዛ አይነት ነው። ሶስት አይነት ኤክስፕረስ ኢንትሪ አለ። አንደኛው ኤክስፕረስ ኢንትሪ የሚገርማችሁ ማለት ነው ጀስት ለኤክስፕረስ ኢንትሪ አፕላይ ስታደርጉ ለቪዛ ብቻ አይደለም አፕላይ የምታደርጉት፣ ለፐርማነንት ሬዚደንሲ ነው። አክሴፕት አደረጓችሁ ማለት ፐርማነንት ሬዚደንሲ ያገኛችሁ ማለት ነው። ኦኬ፣ ለካናዲያን የስራ ፕሮሰስ አፕላይ ለማድረግ ኤቭሪቲንግ ኢዝ ፖይንት ቤዝድ ነው። ይሄም ቤኔፊት አለው። ይሄም ማለት ነው እድሜያችሁ ይታያል የሚለውና በጣም ሌላኛው ምርጥ ነገር ምንድነው ቤተሰቦቻችሁ፣ ባለቤታችሁ፣ ልጃችሁን ማካተት ትችላላችሁ አፕላይ ስታደርጉ ማለት ነውና። ሰላም የጆቫኒ ፎሪት ፋሚሊያንስ፣ ዛሬ ደግሞ በጣም ለየት ባለ ቪዲዮ መጥቻለሁ። እንደተለመደው ዛሬ የመጣሁት በካናዳ የስራ ቪዛ ነው። አዎ ደግሞአለሁ፣ በካናዳ የስራ ቪዛ ነው የመጣሁት። ያው የካናዳ የስራ ቪዛ የለም ብዬ ቪዲዮ ሰርቻለሁ፣ ግን የለም ያልኩት የካናዳ የስራ ቪዛ ምን አይነት ነው? የጉልበት የካናዳ ስራ ቪዛ ነው ማለት እሱ በጣም ከባድ ነው። በቃ በጉልበት ስራ ወደ ካናዳ አይሳካም ብያለሁ። ነገር ግን ይሄ በአትክልት መኮትኮት ወይን ምናምን መሰብሰብ ሹፍርና ምናምን የሚባል ነገር የለም ወደ ካናዳ። ያለው ምንድን ነው? ዲግሪ ያለው ሰውን የሚመለከት የስራ ፕሮሰስ ነው የመጣሁት ዛሬ። ኦኬ። እና ይህ የካናዳ ስራ ፕሮሰስ ምን ተብሎ ይጠራል ከተባለ ኤክስፕረስ ኢንትሪ የተባለው በጣም ፌመስ የሆነ የካናዳ የቪዛ አይነት ነው። እና ስለዚህ የካናዳ ቪዛ ምንድነው ሪኳየርመንቱ፣ ምንድነው ቤኔፊቱ፣ እንዴት ነው አፕላይ ማድረግስ የሚቻለው፣ እያንዳንዱን ዲቴል ከመጀመሪያ እስከ መጨረሻ አፕላይ እያደረግኩኝ ጭምር በደንብ አሳያችኋለሁ ማለት ነው። እና ዩኒቨርሲቲ ያላችሁ ሰዎች፣ ተመረቃችሁ ቁጭ ብላችሁ ያላችሁ ሰዎች ምናምን በጣም እናንተ የሚመለከት ነው። በጣም የሚገርም ነው እውነት ለመናገር። ይሄንን አሳካችሁት ማለት ወደ ካናዳ ሄዳችሁ በጣም በፍጥነት ፐርማነንት ሬዚደንሲ ቋሚ ነዋሪነት ልታገኙበት የምትችሉበት መንገድ ነው ወደ ባንድ የሚከፍትላችሁና በጣም ዘ ቤስት የተባለ ወደ ካናዳ ሜጃ ኦፕሽን ነው በስራ ማለት ነውና እና እንዳልኩት ዛሬ ይዤላችሁ የመጣሁት የካናዳ የስራ ቪዛ ሲሆን የካናዳ ስራ ቪዛ እውነት ለመናገር ቀላል ፕሮሰስ አይደለም። ብዙ ኤጀንሲዎች ወደ ካናዳ በስራ ሰው እንወስዳለን እያሉ የተለያዩ ገንዘቦችን ሲያጨረብር ሰምቻለሁ። በጣም ብዙ ገንዘቦችን ማለት ነውና በአትክልት ኩትኮታ ያልተማራችሁ ዲግሪ የሌላችሁ ምናምን ሰዎች ይሄን እናንተን ለጭራሽ አይመለከትም። ኦኬ፣ ሰው ይሄን እንድታውቁልኝ እፈልጋለሁ። የካናዳ የስራ ቪዛ አለ ወይ? አለ። ግን ለምንድነው ለተማረ ሰው የሚሆነው? ኤክስፕረስ ኢንትሪ ይባላል። ጋቨርመንቱ ምን አይነት ሰዎችን የሚወስደው ካላችሁ ኤክስፕረስ ኢንትሪ በተባለ ፕሮግራም ስር የተማሩ ዲግሪ ያላቸው ኤክስፒሪየንስ ያላቸው ቋንቋ የሚችሉ ሰዎችን የሚወስደው ማለት ነው። እና ይሄም ደግሞ ዝም ብሎ ቀላል ፕሮሰስ አይደለም። አሰስመንት ይኖራል፣ ያላችሁ ዲግሪ ይታያል ምናምን በደንብ አሰስ ተደርጎ ምናምን እንትን የምታደርጉት ማለት ነውና እንደዛ ሲሆን እነዚህን ሪኳየርመንቶችን የምታደርጉ ነገር ስቲል በጣም ቤስት የሚባልና ሶስት አይነት ኤክስፕረስ ኢንትሪ አለ። አንደኛው ኤክስፕረስ ኢንትሪ ፌደራል ስኪልድ ወርከር ፕሮግራም ተብሎ ይጠራል። የመጀመሪያው የኤክስፕረስ ኢንትሪ አይነት ማለት ነው። ይሄ ለማን ነው? ስፔሻሊ አሁን ለኢትዮጵያኖች የሚሆን ነው። በጣም ኢትዮጵያኖች የሚመለከት ነው። ኢትዮጵያ ውስጥ ኤክስፒሪየንስ ያላቸው፣ ኢትዮጵያ ውስጥ ዲግሪ ያላቸው፣ ኢትዮጵያ ውስጥ ቋንቋ የሚችሉ እንግሊዘኛ፣ እነዚህ ሰዎችን የሚመለከት የስራ አይነት ሲሆን ሁለተኛው ደግሞ ካናዲያን ኤክስፒሪየንስ ክላስ ተብሎ ይጠራል። ሁለተኛው የኤክስፕረስ ኢንትሪ አይነት ማለት ነው። ይሄ ደግሞ ካናዳ ውስጥ ኦልሬዲ ስራ ሰርቶ የሚያውቁ ሰዎች የሚመለከት ነው ማለት ነው። ካናዳ ውስጥ ከዚህ በፊት ስራ ሰርታችሁ ታውቃላችሁ ወይ ነው? ካናዳ ውስጥ ስራ ሰርታችሁ የምታውቁ ሰዎች ላይክ ወደ ስራ እንትን ለማመልከት ይሄንን መጠቀም ትችላላችሁ ማለት ነው። ሶስተኛው ደግሞ ፌደራል ስኪልድ ትሬድስ ፕሮግራም ተብሎ ይጠራል። እና ይሄ ደግሞ ምንድነው ማንን የሚመለከተው ካላችሁ ቴክኒሻኖችን፣ ኤሌክትሪሻኖችን የሚመለከት የስራ አይነት ነው ማለት ነውና ሰው እነዚህ ሶስት የኤክስፕረስ ኢንትሪ አይነቶችን ተጠቅማችሁ ለካናዳ በስራ አፕላይ ማድረግ ትችላላችሁ ማለት ነው። ኤክስፕረስ ኢንትሪ ስራ አመልክቶ ወደ ካናዳ መሄድ ምንድነው ቤኔፊቱ ካላችሁ አንደኛው ቤኔፊት የሚገርማችሁ ማለት ነው ጀስት ለኤክስፕረስ ኢንትሪ አፕላይ ስታደርጉ ለቪዛ ብቻ አይደለም አፕላይ የምታደርጉት፣ ለፐርማነንት ሬዚደንሲ ነው። አክሴፕት አደረጓችሁ ማለት ፐርማነንት ሬዚደንሲ ያገኛችሁ ማለት ነው። ገብቷችኋል? ይሄ ማለት ቤተሰባችሁን ይዛችሁ መሄድ ትችላላችሁ። ሰው በቃ ላይክ ሁሉን ነገር አልጋ ባልጋ ነው የሚያደርግላችሁ ማለት ነውና ስራ አላችሁ፣ ፐርማነንት ሬዚደንሲ ያላችሁ በቃ ካናዳ ውስጥ ፏ ብላችሁ አላችሁ ማለት ነው። እና እንድታውቁልኝ የምፈልገው ነገር ምንድነው ኤቭሪቲንግ ኢዝ ፖይንት ቤዝድ ነው። ይሄም ቤኔፊት አለው። ይሄም ማለት ነው እድሜያችሁ
ይታያል። ያው ወጣት ማለት ለወጣቶች ቅድሚያ ይሰጣል። ወጣት ማለት ላይክ ከ20 እስከ 35 ባለው ያሉ ሰዎች ቅድሚያ ይሰጣል እና ሰው ላይክ እድሜያችሁ ዝቅ ባለ ቁጥር እድሜያችሁ ገና ወጣት በሆናችሁ ቁጥር ፖይንታችሁ ከፍ እያለ ይመጣል። ሁለተኛስ ወርክ ኤክስፒሪየንስ ነው። የወርክ ኤክስፒሪየንሳችሁ ቁጥርም ከፍ ባለ ቁጥር አሁንም እንትናችሁ እየጨመረ ይመጣል ማለት ነው፣ ፖይንታችሁ ማለት ነው። ሶስተኛስ ውጤታችሁም ይታያል። ለውጤታችሁም ይታይና ደግሞ ለውጤታችሁም የሚሰጥ ፖይንት አለ። ለእንግሊዘኛ ብቃት ማረጋገጫችሁም እንደዚያው ማለት ነው። ሁሉም ፖይንት ይሰጣል። ገብታችኋል አይደል? ለእያንዳንዱ ላላችሁ ነገር ፖይንት ሰጥቶ እነሱ ተደምሮ ነው በኋላ ከሌላው ጋር ተፎካክራችሁ እንትን ምን ሆኖ ማለት ነው። እና ሁሌ ጆብ ኦፈር ያስፈልጋል። እውነት ለመናገር ግን ሁሌ ጆብ ኦፈር አትጠየቁም። ገብታችኋል? ጆብ ኦፈር ግን ሁሌ አትጠየቁም። ግን ጆብ ኦፈር ካላችሁ ያው ፖይንታችሁን ከፍ ያደርገዋል ነው። ሌላው ደግሞ ምንድነው ፍሌክሲቢሊቲ አላችሁ ማለት ነው። ካናዳ ውስጥ ያሉ ፕሮቪንሶችን መምረጥ ላይ ላይክ ፍሌክሲብል ነው መምረጥ ትችላላችሁ። በእናንተ ፍቃድ መሆን ይችላል ማለት ነው። ገብታችኋል? ዝም ብሎ ራንድም አይደለም የምትመደቡት ማለት ነው። ኦኬ ይሄም ጥሩ ነገር ነው የሚለውና በጣም ሌላኛው ምርጥ ነገር ምንድነው ቤተሰቦቻችሁ፣ ባለቤታችሁ፣ ልጃችሁን ማካተት ትችላላችሁ አፕላይ ስታደርጉ ማለት ነውና ይሄ በጣም በጣም የሚገርም ነገር ነው። ሰው እነዚህ ነገሮች ናቸው ቤኔፊቶቻችሁ የሚሆኑት ማለት ነው። አሁን ምንድነው ሪኳየርመንቱ አፕላይ ለማድረግ ምንድነው ከኛ የሚጠበቀው ካላችሁ ደግሞ የተለያዩ ሪኳየርመንቶች አሉ። ከነዚህም ውስጥ አንደኛው ምንድነው ዲግሪ ሊኖራችሁ ይገባል። ዲግሪያችሁ የካናዳን ኤዱኬሽን ኢኩቫለንት ማሆን አለበት እና እውነት ለመናገር ብዙ ጊዜ ኢንጂነሪንግ ምናምን ሜዲሲን ምናምን የተማሩ ሰዎች ከፍተኛ እድል አላቸው። ገብቷቸዋል? እኛ የምንማረው ኢትዮጵያ ውስጥ የምንማረው ትምህርት ጥሩ ስለሆነ ማለት ነው። ሰው ይሄ ብዙ የሚያሳስብ ነገር አይደለም እና ምን ይሆናል አሰስመንት መደረግ አለበት። እንዴት አሰስመንቱን የምትጠቀሙትን ዌብሳይት እንትን አለቀላችኋለሁ። አሰስመንት ቴስት አለ ያላችሁን ሪኳየርመንት ያላችሁ ዲግሪ እንዴት ነው ካናዳን ይመጥናል የሚለው ማለት ነውና አሰስ ይደረጋል እሱ መጀመሪያ። ከዛ ለሱ ፖይንት ይሰጣል። ሁለተኛው ደግሞ ወርክ ኤክስፒሪየንስ ነው የሚያስፈልጋችሁ። ወርክ ኤክስፒሪየንስ ሚኒመም 1 ዓመት ያስፈልጋችኋል። ኦኬ ኤክስፒሪየንሳችሁ ከፍ እያለ በመጣ ቁጥር አሁንም ፖይንታችሁ ጥሩ ይሆናል ብያለሁ። አክሴፕት የመደረጋችሁ ቻንሱ ከፍ ይሆናል ማለት ነው፣ ከፍ ይላል። ሶስተኛው ደግሞ እንግሊሽ ፕሮፊሸንሲ ኤግዛም ወይም ፍሬንች ፕሮፊሸንሲ ኤግዛም ነው። ፍሬንች እና እንግሊሽ ነው የካናዳን ቋንቋ ማለት ነው። ካናዳ ውስጥ የሚናገሩት ፍሬንች እና እንግሊሽ ነው። ሶ ከሁለቱ አንዱን ግዴታ መቻል አለባችሁ። መቻሉን ደግሞ በፔፐር ማረጋገጥ አለባችሁ። ለእንግሊዘኛው አይል ቴስት መውሰድ ትችላላችሁ። አይል ቴስት ነው በጣም የሚጠይቀው፣ ዱሊንጎ ምናምን የሚባል ነገር የለም። አይል ቴስት ነው የሚሰራው። ኦኬ እንድታውቁት የምፈልገው አራተኛው ነገር ደግሞ ምንድነው ፕሩፍ ኦፍ ፈንድ ያስፈልጋችኋል። ለምን ካናዳ ውስጥ ቀጣሪ ካገኛችሁ ኦኬ፣ ቀጣሪ ካላገኛችሁ ግን ግዴታ ፕሩፍ ኦፍ ፈንድ ያስፈልጋችኋል። ካናዳ ውስጥ ሴትል እንዴት ነው የምታደርጉት? ገንዘብ አላችሁ ወይ የሚለውን ነገር ለማሳየት ማለት ነው። ኦኬ ሌላው ምንድነው ሜዲካል ሰርቲፊኬት ያስፈልጋችኋል። ክሪሚናል ሪከርድ እንደሌለባችሁ ያስፈልጋል። እነዚህ ነገሮች ግዴታ ክሪሚናል ሪከርድ እንደሌለባችሁ ፖሊስ ክሊረንስ ማውጣት አለባችሁ። እነዚህ ነገሮች ላይክ ግዴታ ሪኳየርመንት ውስጥ የሚያስፈልጉ ነገር ናቸው። ኦኬ ሌላው እንድታውቁት የምፈልገው ነገር ደግሞ ማስተርስ ፒኤችዲ ያላችሁ ሰዎች ደግሞ ላይክ እናንተ በቃ ሃይስት ሌቭል ነው በቃ ገብቷችኋል። ዲግሪ ስቲል ኮምፒት ማድረግ ትችላላችሁ፣ ግን ማስተርስ ፒኤችዲ የሆነ ከፍ እያለ በመጣ ቁጥር ደግሞ ምን ይሆናል በጣም አክሴፕት የመደረግ ቻንሳችሁ ጥሩ ይሆናል ማለት ነውና ይሄ ደስ የሚል ነገር ነው ማለት ነው። በጣም ቤስ። ሌላኛው እስኪ ፕሮሰሱ ስቴፕ ባይ ስቴፕ ፕሮሰሱ ምን ይመስላል የሚለው ነገር እናያለን አሁን ደግሞ ማለት ነውና ያ ፕሮሰሱ የመጀመሪያ ስቴፕ ምንድነው? መጀመሪያ ሪኳየርመንቱን አሟልታችኋል የሚለውን እርግጠኛው ነው። ሁለተኛው ምንድነው ከተባለ ሁለተኛው ደግሞ በካናዳ ውስጥ ባለ IRCC የተባለ እንትን አለ አይደል? ጋቨርንመንታል እንትን አለ፣ ኢሚግሬሽን አለ የካናዳ አይደል? እሱ ዌብሳይት ውስጥ ገብታችሁ ነው ቼክ የምታደርጉት። ምንድነው በካናዳ ላይክ ጋቨርንመንት ፍቃድ ያለው አሰስመንት ኤጀንሲ ፈልጋችሁ አሰስ ታስደርጋላችሁ ማለት ነውና እሱን እኔ እንትን ላይ ቴሌግራም ላይ ለቀላችኋለሁ። ለምሳሌ እኔ መመርጣቸውን አሪፍ ምላቸውን አለቀላችኋለሁ። በእነሱ ገብታችሁ አሰስመንት ቴስት ማድረግ ትችላላችሁ። እናንተ ሙሉ ያላችሁ ነገሮች ዶክመንቶቻችሁ ምናምን ማለት ነው። ከዛ ሶስተኛ የሚሆነው ለኤክስፕረስ ኢንትሪ ማመልከት ይሆናል ማለት ነውና ይሄንን የምታደርጉት በአርሲሲ በተባለው ዌብሳይት ውስጥ ነው። እንዴት ገብታችሁ እንትን እንደምታደርጉ አፕላይ እንደምታደርጉ አሁን በደንብ ገብቼ ማሳያችሁ ይሆናል ማለት ነው። ኦኬ ለካናዲያን የስራ ፕሮሰስ አፕላይ ለማድረግ ማለት በኤክስፕረስ ኢንትሪ ፕሮግራም ስራ አፕላይ ለማድረግ የምንጠቀመው ኦፊሻል ዌብሳይታቸውን ነው። IRCC የተባሉን የጋቨርንመንታል ኦብሳሽን ዌብሳይት ነው እና ይህ ዌብሳይት ላይክ እንደ ኢሚግሬሽን ነው ካናዳ ውስጥ ማለት ነው። ይሄው ምን ይላል? ኢሚግሬሽን ኤንድ ሲቲዝንሺፕ ይላል ማለት ነው እና ያው በሱ በኩል ነው አፕላይ የምናደርገው። ያው ጋቨርንመንቱ የሚያወጣው ኦፖርቹኒቲ ስለሆነ ማለት ነውና እያንዳንዱ ዲቴል እዚህ ጋር ይነግራችኋል። ይሄውና እዚህ ጋር ምን አለ? ኤክስፕረስ ኢንትሪ ይላል። ስለ ኤክስፕረስ ኢንትሪ ነበር ስናወራ የነበረው። ክሬት ፕሮፋይል ኤንድ ላይክ
ሃው ዘ ፖል ወርክስ፣ ማን ነው አፕላይ ማድረግ የሚችለው፣ who can apply, check your score። ስኮራችሁ ይታያል። በስኮር ፖይንት ቤዝድ ወይም ስኮር ቤዝድ ነው ብያችኋለሁ። እሱ መመልከት ትችላላችሁ። ዶክመንታችሁ ምን እንደሚያስፈልጓችሁ፣ ክሬት ፕሮፋይልን ክሬት እንዴት እንደሚደረግ እያንዳንዱን ዲቴል እዚህ ጋር ያሳያችኋል ማለት ነውና አፕላይ ፎር ፐርማነንት ሬዚደንሲ አለ። ከዛ አፕላይ አፍተር አፕላይ አለ። ከዛ አፕሮቭ ከተደረጋችሁ ይኸው ሙሉን ዲቴሉን እዚህ ጋር እንትን ያደርጋችኋል ማለት ነውና እስኪ ማን ነው አፕላይ ማድረግ የሚችለው የሚለውን እስኪ ነው ገብተን ማለት ነውና ይኸውና 3 አይነት የካናዲያን እንትን አለ ብያችሁ ነበር። ኤክስፕረስ ኢንትሪ ፕሮግራም እና ካናዲያን ኤክስፕረስ ኤክስፒሪየንስ ክላስ። ይሄ ያው ካናዳ ውስጥ ኦልሬዲ ሰርቶ ለሚያውቅ ነው ብያችኋለሁ። እዚህ ጋር በደንብ ዲቴሉ መመልከት ይችላል፣ ዲፍረንሳቸው ምን እንደሆነ፣ ላንጉጅ ስኪል ምን አይነት ላንጉጅ ስኪል እንደሚጠይቅ፣ ታይፕስ ኦፍ ወርክ ኤክስፒሪየንስ፣ አማውንትስ ኦፍ ወርክ ኤክስፒሪየንስ፣ ጆብ ኦፈር ምን ያህል ጆብ ኦፈር ያስፈልጋል ወይስ ያስፈልግ፣ እያንዳንዱን ዲቴል እዚህ ውስጥ ገብታችሁ መመልከት ትችላላችሁ። ኦኬ ከዛስ እዚህ ጋር አካውንት ያው ሳይን ኢን ማለት ትችላላችሁ ማለት ነውና ከዛን ደግሞ ትመጡና አሁን ለእናንተ የሚስማማችሁ የትኛው ነው የሚለውን ትመርጡና ትመለከታላችሁ። ከዛን ቼክ ዩር ስኮር የሚለው አለ አይደል? ቼክ ዩር ስኮር የሚለውን ክሊክ ታደርጉታላችሁ። ደግሞ ያው ስለ ስኮር ምናምን ያለውን ነገር ለመመልከት ማለት ነውና እያንዳንዱን ዲቴል እዚህ ጋር እንትን ያደርገዋል ማለት ነውና ሲአርኤስ እንዴት ነው ካልኩሌት የሚደረገው የሚለው ማየት ትችላላችሁ ማለት ነውና ሲአርኤስን እንዴት ካልኩሌት ማለት ሲአርኤስ ምንድነው? ጀስት ሙሉ ለእያንዳንዱ ለእድሜያችሁ፣ ለወርክ ኤክስፒሪየንሳችሁ፣ ለትምህርታችሁ ምናምን የሚሰጠው ፖይንት አለ ብያለሁ። እሱ እንዴት ነው ካልኩሌት የሚደረገው የሚለውን ነገር ለማየት ነው እዚህ የገባ ነው እና እሱም በደንብ ምን እንደሆነ በመጀመሪያ ተመለከቱታላችሁ፣ ካልኩሌት እንዴት እንደሚደረግ እና እያንዳንዱ ነገር እዚህ ጋር ትመለከታላችሁ እና ጌት ዩር ዶክመንት ሬዲ የሚለውን ክሊክ ታደርጉታላችሁ። ደግሞ ኦኬ አሁን ደግሞ ምን አይነት ዶክመንቶች እንደሚያስፈልጉ ያሳያችኋል እዚህ ጋር ማለት ነውና ፕሩፍ ኦፍ ፈንድ፣ ፖሊስ ክሊረንስ ቅድም ያልኳችሁ ማለት ነው። ሪትን ጆብ ኦፈር ፍሮም ካናዳን ምን ይላል? ካናዳን ኤምፕሎየር ኢፍ ዩ ሃቭ ነው የሚለው። ኦኬ ኢፍ ዩ ሃቭ ማንዳቱን አይደለም የሚለውን ያሳያል እዚህ ጋር። ኦኬ እና እነዚህን እያንዳንዱን ዲቴል በደንብ እንትን ታደርጋላችሁ። ላንጉጅ ቴስት ምን ያህል እንደሚያስፈልግ፣ ጆብ ኦፈር እና ከዛም ታደርጋላችሁ። አሁን እዚህ ጋር ክሬት ዩር ፕሮፋይል የሚለውን ደግሞ ክሊክ ታደርጉታላችሁ። አሁን ዳይሬክትሊ ሙሉን ነገር እንዳሟላችሁ እርግጠኛ ስትሆኑ ትመጡና እያንዳንዱ ዲቴል እንትን ታደርጋላችሁ ማለት ነው። ምን ይላል? ክሬት ዩር ፕሮፋይል እዚህ ጋር ፕሪፔር ዩር ዶክመንትስ፣ ከዛን ሳይን ኢን ዩር አይአርኤስ ሴኩር አካውንት እንትን ታደርጋላችሁ። ከዛን ዳይሬክትሊ መታችሁ ሳይን ኢን የሚለውን እዚህ ውስጥ ገብታችሁ ነው ሙሉ ኢንፎርሜሽናችሁን ታስገባላችሁ። ሙሉ ዶክመንታችሁን ሰሚት ታደርጉና ኮምፒት የምታደርጉት ማለት ነውና ይህን ይመስላል እያንዳንዱ ዲቴል እዚህ ጋር እየገባችሁ መመልከት ትችላላችሁ። አዳዲስ የሚወጡን አፕዴቶችን ምናምን ማለት ነውና ይህን ይመስላል። ኦኬ ሙሉ ዲቴሉ እስካሁን ስንመለከት የነበረው እንዴት ለኤክስፕረስ ካናዳ ኤክስፕረስ ኢንትሪ ልታመለክቱ እንደምትችሉ ነበረ። አሁን ደግሞ ወደ አራተኛው ስቴፕ እንገባለን። ምንድነው አራተኛው ላይ ቼክ ሲአርኤስ የተባለ እንትን አለ። ፖይንታችሁን ያው ቅድም ያልኩት ፖይንት ቤዝድ ነው ብያቸዋለሁ። የካናዳን ኤክስፕረስ ኢንትሪ ፕሮግራም ማለት ነው። ሰው ፖይንታችሁን አፕሮቭ ከመደረጉ በፊት ፖይንታችሁ ማየት ትችላላችሁ እና ፖይንታችሁ ዝቅተኛ ከሆነና ኮምፒት ለማድረግ የማትችሉ አይነት ነገር ከመሰላችሁ ምን ማድረግ ትችላላችሁ? ሌሎችን አሁን ለምሳሌ ቋንቋ መፈተን ሊሆን ይችላል። አሁን ለምሳሌ ቋንቋ ሳታስገባ በፊት ቢሆን ወርክ ኤክስፒሪየንሳችሁ አጭር ከነበረ ሌላ ወርክ ኤክስፒሪየንስ ፈልጋችሁ ማግኘት ሊሆን ይችላል። እነዚህ ነገሮች ብቻ ጨማምራችሁ ከእንደገና አፕዴት እንዲደረግም ማስደረግ ትችላላችሁ። ይሄ በጣም ፍሌክሲብል ነው ማለት ነው ሲስተሙ ደስ የሚለው። ኦኬ ምንድነው ያው አይአርሲሲ አምስተኛው ደግሞ ያው አይአርሲሲ በየጊዜው አፕዴት ያደርጋል እንትኑ ማለት ነውና በስተመጨረሻ አሪፍ ፖይንት ያላቸውን ሰብስቦ እንትን ያደርጋል ማለት ነው። አፕሮቭ ያደርጋል። ገብቷችኋል? አፕሮቭ ያደርጋል። ሰው አሁን ቀጥታ ወደ ፐርማነንት ሬዚደንሲ አፕላይ ማድረግ ትችላላችሁ ብሎ ፍቃድ ይሰጣችኋል ማለት ነው። ገብቷችኋል አይደል? እና እንደዛ ብሎ ከተመረጣችሁና ለፐርማነንት ሬዚደንሲ ሬዲ ከሆናችሁ ምንድነው 60 ቀን ነው ይሰጣችኋል። በዛ 60 ቀን ውስጥ ግዴታ ለፐርማነንት ሬዚደንሲ አፕላይ ማድረግ አለባችሁ ማለት ነው። ኦኬ ያው ለፐርማነንት ሬዚደንሲ ደግሞ ሰሚት ለማድረግ ምንድነው አንደኛ ሙሉ ዶክመንቶቻችሁን ሰሚት ታደርጋላችሁ፣ ፊት ከፍላላችሁ ሰርቪስ ፊ፣ ሶስተኛ ደግሞ ባዮሜትሪክስ ትሰጣላችሁ እዚሁ አዲስ አበባ ላይ ማለት ነውና አዲስ አበባ ላይ የካናዳ እንትን አለ ባዮሜትሪክስ አሻራ መሰጡበት እዛ ሄዳችሁ ትሰጣላችሁ። ከዛን ትጠብቃላችሁ ሌላ። ኦኬ ሰው የመጨረሻው ምንድነው ካላችሁ የመጨረሻው አፕሮቭድ ነው ማለት አፕሮቫል ነው ማለት ነውና ላይክ እንትን ያደርጋል። የመጨረሻው ስቴፕ ምንድነው? አይአርሲሲ ሙሉ ማለት ኢሚግሬሽን ኦፊሱ ሙሉ እንትናችሁን በደንብ ቼክ ያደርገዋል፣ በደንብ ሪቪው ያደርገዋል። ከዛን ላይክ ብቁ ከሆናችሁ ምን ያደርጓችኋል? አክሴፕት ያደርጓችኋል እናንተንም ቤተሰቦቻችሁንም፣ ወይም ብቻችሁ ከሆነ ብቻችሁ ማለት ነው። ነገር ግን
አክሴፕት ካልተደረጋችሁ ደግሞ የተወሰነ ጊዜ ጠብቃችሁ ከእንደገና አፕላይ ማድረግ ትችላላችሁ፣ ዶክመንቶቻችሁን አፕግሬድ አድርጋችሁ ማለት ነውና ይሄ በጣም ፍሌክሲብል የሆነ የካናዲያን የስራ ፕሮሰስ ሲሆን እስካሁን ስዘረዝራቸው የነበሩትን እያንዳንዱን ሊንኮች ቴሌግራማችን ላይ ለቅላችኋለሁ። በጥንቃቄ አፕላይ ካደረጋችሁ ስፔሻሊ ሪኳየርመንቱ የምታሟሉ ሰዎች ወደ ኋላ እንዳትሉ። ወደ ካናዳ የመሄድ አላማ ያላችሁ ሰዎች በጣም ጥሩ ዜና ነው ለእናንተ ማለት ነው። እና ቤተሰብ እስካሁን ስንመለከተው የነበረው የካናዲያን የስራ ፕሮሰስ ነው። እሱም የካናዲያን ኤክስፕረስ ኢንትሪ ፕሮግራምን ነበር ስንመለከት የነበረው እና ላይክ ማንኛውም አይነት ጥያቄ ካላችሁ ኮመንት ሴክሽን ላይ ልጠይቁኝ ትችላላችሁ። በዛ ላይ ደግሞ ቲክቶክ ላይቭም ስለማዘጋጅ እዛ ላይ መታችሁ መጠየቅ ትችላላችሁ። ኤጀንሲ መጠቀም አይጠበቅባችሁ ማለት ነው። ኤጀንሲዎች እንሰራለን በኤክስፕረስም መስራት እንችላለን ምናምን ብሎ ሲያወሩ እያየሁ ነበርና ግዴታ መጠቀም አይጠበቅባችሁ በራሳችሁ መሞከር የምትችሉት ነገር ስለሆነ ማለት ነውና ይሄ ነው። ማንኛውም አይነት ጥያቄ ካላችሁ ልጠይቁን ትችላላችሁ። ቀጣይ የምን ሀገር ፕሮሰስ ይሰራ፣ የምን ሀገር በቪዚት በስኮላርሺፕ በስራ በየትኛው ሀገር ይሰራላችሁ ኮመንት ሴክሽን ላይ ጻፉልኝ። ይሄን ዩቲዩብ ቻናል ሰብስክራይብ ማድረጋችሁ አትርሱ። ቲክቶክ ላይቭ ላይ መታችሁ ጥያቄያችሁ መጠየቅ ትችላላችሁ። ቴሌግራማችን ላይ ሁሉንም ሊንኮች እለቅላችኋለሁ። ኢንስታግራም ላይ መታችሁ ፐርሰናል ጥያቄ መጠየቅ ትችላላችሁ። በቀጣይ ቪዲዮ እስክንገናኝ ድረስ አከብራችኋለሁ፣ እወዳችኋለሁ። ይመቻችሁ ባይ